እነዚህ ትጥቅ አልፈታም ከተባለበት ጊዜ ጀምሮ ነው እንደዚህ አይነት ነገሮች የሚፈጠሩት ገባ ከዛ በፊት ምንም አይነት ችግር አልነበረ እሱም አሁን ነው የህክምና አገልግሎት የተለያዩ 24 ሰዓት ንግዶቹን ሌላ እንቅስቃሴውን ትተን እኮ ነው ዋና ለህዝብ ነው አንድ ጥያቄ አለኝ ፐርሰናል የሆነ ጥያቄ ምንድነው እግዚአብሔር ፈቅዶልህ ኢትዮጵያ ገብተሃል ጆከር ገብተህ የፋኖን ትግል የምንም ያቀደም ለሌላ ሰው ስትናገር ስለሰማሁት እዚሁ ላይ ከጠይቀኝ በጣም ጥሩ ነው እዚሁ ላይ ነው የምጠይቀው ለምን መሰለ ኢትዮጵያ ለፋኖን የምትወድ በአማራ ደም ላይ ቀልድ ማታቅ አማራ መገደሉን የምትቃወም ሰው ኢትዮጵያ ከገባ ኢትዮጵያ ገብተ ፋኖን ለመቀላቀል ምንድነው ያገደ እስቲ ዘግበኝ ለምንድነው ያልተቀበለ በጣም አመሰግናለሁ አሁን ያጋጣሚ መፈጠሩና ለብቻ ኦኬ ያጋጣሚ በመፈጠሩና ይሄን ጥያቄ ልጠይቅ በቤቴ ላይ በመጠየቄ በጣም ደስ ብሎኛል ለምን እኔ በለለውበት ስለወራው እንደዚህ ስጠይቀኝ ነው ደስ ይለኛል በመጀመሪያ እኔ የሚዲያው ምድር ላይ ደርሻለሁ ወርጃለሁ ያኔ የራሴ ሆነ ሚስጥራዊ ያሄርኩበትም የራሴ ቁም ነገር ነው የምናገረው ሚስጥራዊ የሆነ አካሄድ አለ ስለዚህ ዛ ቦታ ላይ ነው ስደርስ ምናልባት እኔን የሚወክሉና እኔን የመሰሉ ሰው መመለስ ያለበት አገልግሎትህ የምባልበት ቦታና ደረጃ ስላለኝ ወይ ተመለስኩበት ሚስጥራ ይሄ ነው ማለት ስለማልችል ማብራራትም ስለማልችል ከቻልኩ በውስጥ ነው መናገር እዚህ ላይ ለሚዲያ ፍጆታ የሚውል ስላለ እኔ አንድ ተሳዳቢ ስለሆንኩኝ ማንንም ልወክል ስለማልችል እንደዚህ አይነቶችን ህዝብ ጋር የተገናኙ ነገሮችን እዚህ ላይ ማውራትም አልችልም ምሳሌ እኔ ኖ ሚዲያ ላይ ነው ያንተ ስራ እንዴ ሊቀበሉ ይችላሉ ፈርስት ኦፍ ኦል ትግል ማለት እኔ ግለሰብ ነኝ አልኩ ሁሉም ግለሰብ ነው የምንናገረው ገብቷል አዳምጠኛ እኔ አሁን ሚዲያ ላይ ነው ስራ ተመለስ ተብዬ ነው ብልህ ማን ያለህ ልትለኝ ማን ነው አንድ ተሳዳቢንም አማራ ስደብሎ ያስቀመጠኝ ሰው ስለደለ እኔ ግለሰብ እስኮንኩ በራሴ ወስኜ ራሴን በራሴ የመራሁበት መንገድ ስላለ እቺን ጥያቄ በውስጥ ብታረቃ ከይቅርታ ጋር ጥሩ ነው ብያስባለሁ ስለዚህ በውስጥ ይሁን እንጂ በውጭ መግለጫ አላውጣም ይያልክ ነው በዚህ ጉዳይ ይሄ ነጥብ የሚያስጥለኝ ነገር እስከሆነ ድረስ ህዝብን የሚነካ ነገር ማነካካትም መንካትም ስለማልፈልግ እኔ ቆጥባለሁ ይሁን ማደርጋትም ነገር ሂሳብ አረጋለሁ መንቀሳቀስባትም ነገር ነገ እኔ የምናገረው ነገር አሁን ለምሳሌ ዛሬ የምናገረው ነገር ነገ መመለስ መቻል አለብኝ መልስ መስጠት ነገር አለኝ እዚህ ጥሩ ጃፒ በዚህ ላይ የምትለው ነገር ካለ እኔ አንድ ነገር ልጠይቅ ዮኒ አንተ ስላንተ የቤት ጉዳይ እንበላ ምን ተጣ ብዬ ልጠይቅ አልችልም ገባ ስለኔ ፕራይቬት ላይፍ ራሴ ነኝ የኔ ነው ፕራይቬት የሚባል የለም እንግሊዘኛ አስተካክል ወይቶ ፕራይቬት ላይ በጀርመንኛ ነው ማወራ አይ ጃፒ ነስሯል በጀርመንኛ ነው የተናገረው እንግሊዘኛችን አጎማም ድብንስ ዮኒ ታው ባክ እንሄዳ እሺ ቀጥ በጀርመኛ ወርቂ ግራና ጋባሽ በዚህ ሀገር አሁን ፕራይቬት ስለሚባል ፕራይቬት ነው ገባ ያ አፌሌ ስለመጣ እንጂ ፕራይቬት የጂጂን ፒክቸር ስላየ ነው እንደዛ ይመሰለ ተዋት ጂጂ ባክችልም የልጅ ልጆቿን እንኳን በእንግሊዘኛ እሱ በቃ ለፉት እንግሊዘኛውን ለፉት እሱን ተዋው አሁን እሱ እሺ አልፈን ግን አሁን ያንተን የባለቤት ጋር የምታሳልፈው የህይወት ታሪክ አንተ ተዚህ ነገርን ብንል ባለቤትና ፖለቲካ እዛም ደረጃ የሚደርስ ታዲያ ራሱ ሆነ ውስጥ ሚስጥር አለው ሚስጥሩን ጃፒ ችግር የለም እዛም ደረጃ የሚደርስ ነገር ስላልሆነ አንድ ነገር እዚህ ጋር ምን አለ መሰለህ ይሄ እኔ በውስጥ የራሳችን እንትን ነገር ስለሆነ እኮ ያንን ነገር ለመናገር እኔ እዚህ ላይ ራሴ ህሊናዬ ስለማይፈቅድ የራሴ ጉዳይ ስለሆነ ምናልባት እኔ በውስጥ ዘግቤ እንደ ከሽነ እንደምታቀርበው ዘግበሃል እንደ ወንድም እሱ ችግር የለውም ከሽኖ መቅረብ እንዳለበት ግን እኔ አንድ ነገር ልንገርህ ዮኒ ይችን ነገር ያዝልኝ እሺ እኔ ኢትዮጵያ ምድር ገብቼ ማንኛውንም አካባቢ መድረስ ባለብኝ ቦታ ላይ ደርሼ እንደማንም ሳልፈራ እንደማንም ሳልበለጽግ በልጽግ ያለው ሳልል የሚባልን ድምጽ ከኔ ሰምተህ የምታከውነ እኔ ኢትዮጵያ ስላለ ፈርቸን ይሄን ለማስተላለፍ የሚባልም አንደበትም ስናገርም በህይወቴ ሚዲያ ላይ ሰምተኸኝ አታውቅም እንዴት ደገምልኝ አንዴ አዴው ለጆከር ምን አለ መሰለህ አንዴ ያስረኛ ምን ናውራ አስቀምጣችሁ ልሰግዱብኝ ነው እንዴ እኮ ጃፒ አንድ ጊዜ
ጀርመኖች ብዙ አንሰማም ጃፒ ጀርመኖች ብዙ አንሰማም ይቅርታ ብዙ ቀውሶች አንድ ጊዜ እኮ የቀኝን እኮ ነው ለመልስልህ ለምሳሌ እኔ ኢትዮጵያ ገብቼ ነበር ኢትዮጵያ በገባውበት ሰዓት እኔ ጆከር ኢትዮጵያ ስላለው ነው ብልጽግና ትክክል እየሰራ ነው እንደዚህ እየሰራ ነው የሚባል አንድ ብስ ሰምተህብኛል በጣም ጥሩ ቢያዩ ደሞ ተሰራ ነበር ቀላል ቢያዩ የፈለገ ቢያየኝም የፈለገ አመት አይወለ 11 ወር ኑር ያለው 11 ወር ማን እንዴት እንደሆነ ነገሮችን ኦኬ 11 ወር ስኖር አዳምጠኝ ልንገር 11 ወር ስኖር መሐል አዲስ አበባ ላይ ራሱ ልጁ ያመነበትን ቮይሱን አመጣለሁ መሐል አዲስ አበባ ላይ የሰራውትን ነገር ነው ያቀ ስለዚህ ያን ነገር አያውቁትም እሱንማ ተው በመልክ ማንም አረፈ በመልክ የሚያቀ ሰው የለም የሚያቁ ደግሞ አንተ የሚያምኑ ሰዎች አንተ መታምናቸው እነሱም የሚያምኑ ሰዎች እንጂ በመልክ ማንም አያርፍም ጆካ እሱንማ አትጫወተው እኔ እሱ ላይ ስደርስ ጃፒ እዚህ ላይ ስደርስ ሚዲያ ላይ ያሉ እንጂ ቤተሰቦቼን ይዛሬ ያቁኝ እኔ ከወጣው 22 አመት ሆነኛል እናቴ ራሱ አጣቀኝ እሱን ነው መልኩ ዳሴ ገብቷል ግን እንዴ ኦፊሻሊ ሰዎች ከሆነ ማነው ጌታቸው አሰፋ የሚባለው ሀገሬና ከሰፈሬ ሰው ከተለያየው ቢያንስ 20 ምናምን አመት ሆነኝ በቃ 21 አመት ጆከር ማለት ሼባ ነው እያልከኝ ነው አይደለም ጌታቸው አሰፋን ታውቃለህ ታይቶ አይታወቀን በልጅነቴ ነው የወጣው በልጅነቴ ለምጠይቅ ጥያቄ መልስልሃል እሺ ያ 10 ኪሎ ሲቀውጠው አይቼ እኮ በሳቅ እየሞትኩ እኔ የሰው ስም አትጥሩ እኔ ባለውበት የሰው ስም ችግር የለም ምናምን እያለ ስለቀወጠ ግራ ተጋባ እኔ አሁን ቶ ማንም ሰው እኔን አቃለሁ ምን መሰለ አሁን እኔ ግን አድርጎና ቀሚስ ለብሶ የመጣና ሱሪ የሚለብስ ሰው አታገናኘው እሺ እኔ ኢትዮጵያ 10 ወር ኑር ያለው አልኩ አዳምጠኝ 10 ወር ኑር 11 ወር ኑር ያለው አልኩ ያንን ስኖር ገብተን የወጣው የምን 10 ወር ነው ወላ 11 ወር ተቀምጫለሁ አንተ ነዳልጫን እንትና ሲያሯሩጥ ነበርኩ የሙባረክ ሙሰማን ስልክ መሐል አዲስ አበባ ላይ በጀልሽዋለሁ ይሄንን አይክድም እሱ 1 ሚሊዮን ፎሎወር ያለው አው ግን ቢያየ ኖሮ በአካል ብትተያዩ ኖሮ እንዴት አርጌ ቀማውት እኔ ጋር ነው የተደዋወለ እና በምን ያቃል ካንተ ጋር ቢደዋወል በአይን ማያቀውን በመልክ ማያቀውን በምን ሊያቅ ይችላል ቦታ ተነጋገርን መጣ ከኔ ጋር እናወራለን ከጆካ ጋር እናወራለን አይደል እናወራለን እኔ መታወቅ አልፈልግማ ቀጠርኩት መጣ አገኛለሁ አለ የያዘውን ይዞ መጣ እኔ ማድረግ ያለብኝን አድርጌ ተለያየን አለቀ ሰላም አለይኩም አሁን መጣልኩ እኔ አሁን ለምን ራሴን አሳውቃለሁ ፓስተር ለምን ራሴን አሳውቃለሁ በማያውቅ አንድ ጊዜ ጆከር አንዴ ቀደም ስማ ዮኒ ሊደርስ ይችላል እኮ በማያውቅ ሰው ስማ ዮኒ እኔ ስራዬ ነው በቃ እኔ መታወቅ ብታውቅማ ተንጠልጥዬ ታሰራለሁ እኮ ፓስተር ረጅም ዘመን አብራችሁ የተማራችሁ ነው የምትመስሉ እሺ ጃፒ ቀጥል እንጥሉ ሊቆረጥ ነው ካላወራው ቤትህን ፍየል በፍየል አረጉት ባል ስለደረሰ ነው ቀጥል ጃፒ ካላወራ ጃፒ ሚዩት ምን መሰለ ሁለታችሁ ብቻ እያወራችሁ እኔን እንደ አምላክ አስቀምጣችሁ የምትሰግዱልኝ ነው የሚመስለው ገባ ለሚያይ ሰው ጥሩ አይደለም ቀጥል ቀደም ጆከር መሳሪያ አውጥቶ ነበርና ህዝቡ ግራ ገብቶታል ቪዲዮ ከፍቶ ማለት መሳሪያ ሳየ ዮኒ እና ላይ ለማሪ ነው ማሪ መሳሪያ ወጣ ይሄም መሳሪያ ወጡ አጋጣሚ ምን ተፈጠረ መሰለ ዛሬ ዮኒ እኔ በጣም ስሜታዊ መሆን ጀምሬያለሁ አሁን ስድብ ስትል ስድብን እንደምንጠቀመው የማንንም መስደብ የማንንም ኦሮሞን ህዝብ እንደ ህዝብ አልሳደብም ካሁን በኋላ በከፍለኝ ራሱ አልሳደብም ተመስገን ሰምታችኋል የኦሮሞን ነጥብ የምንጥልበት ጊዜና 11ኛው ሰዓት ላይ የምንወቀስበትና የምንከሰስበት ጊዜ ላይ ስለደረስን እንደዚህ አይነት ፖለቲካ እንዲሰራብስ ግን ይቅርታ ተጠያይቃለ ያው የተይዙ ተምሯል ለምን ለምንድን ነው ይቅርታ የምትጠይቀው ማንን ነው ይቅርታ የምትጠይቀው በጣም ጥሩ እንደ ህዝብ አሁን ፖለቲካውን አሁን ለምሳሌ ብልጽግና መርገጥ ህዝብ ለምን ይቅርታ ጠይቋል እንደ ህዝብ ተሳድቦ መጡ እንደ ህዝብ ተሳድቦ መጡ እንደ ህዝብ
እኮ እንደ ህዝብ ተሳድበው መጡ እኔም እንደ ህዝብ መለስኩላቸው ጉንኙነት እኔንም ዳር አስቀምጠው የሚሰሩብኝን ስራ እሺ ጃፒ አውራ ምንድነው አውራ ጃፒ አንተ ኖ አውሩ ግን ሰው ቫይብሬታ አውለታችሁ ፕሪቬት አውራ ፕሪቬት አረ አደረቀ ፕሪቬት አውራ በቃ ኖ እኔ ምንም አላወራም ግን ጓደኝነታችሁን ሰው እንዲያቅ ነው ኦኬ እኔ እኮ ልጨርስልህ አሁን ይቅርታ ጠይቃለሁ ይካልከኝ እኔ ይቅርታ ለምን ጠይቃለሁ ህዝብ እንደ ህዝብ ተሳድቦ መጣ እኔም መልስ ሰጠሁት አቆመ እኔም አቁሜያለሁ ህዝብን እንደ ህዝብ የተሳደበ ጀምሮት ከመጣ ይኸውልህ ጀምሮት ከመጣ እኔም አስቀጥለዋለሁ ገባ አይደለ መልስ ሰጭ ነኝ እንጂ እኔ ጀማሪ አይደለሁም እና አሁን በደንብ ስለምታውሰው ፖለቲካ በመሃል ማለት ነው ጥሎ ማለፍ ማዳመጥ እንደገና ደግሞ ጠላትን መቀነስ ነው ፖለቲካ ጠላት መቀነስ አሁን የግለሰቡ መልስ አይደለም ሰው የሚያየው እንደ አንድ አማራም ሆነ ምንም ሆነ እንደ ግለሰብ አይደለም የሚያየው እንደ ህዝብ ነው የሚያየው ገባ ለዛ ለግለሰብ የሚመለስና ሙሉን ስም መጥራት የተለያዩ ናቸው ይሄንን ቆም ብሎ ማሰብ ጥሩ ነው ገባ ህዝቡ ነው ይሄን እኔ ተሰድቤያለሁ ብሎ ያ ማህበረሰብ ሙሉ ይመጣል አንድ ሰው አይደለም ያንን ነው ማስተዋል ያለበት ጠላት ደግሞ መቀነስ የምትችለው ምን በማድረግ ነው እየተስማማ በመተሄደው መንገድ ነው በያምናል ለምሳሌ እኔ በተሳደብኩበት ጊዜ ህዝብ ይቅርታ ጠይቄያለሁ ህዝብ ተሳድቤያለሁ ይቅርታ ማለት አልነበረብኝም ብዬ ስህተቴን አርሜያለሁ ዳስወራዴ ማን ይቅርታ ሲጠይቅ እኔ የምከተላለሁ ማሱማ እሱም ይቅርታ ሲጠይቅ እኔ የምከተላለሁ ኦፌላላ የሚገረፈው እሱን የእስር ቤት ዜማውን ተው ያልተረጋገጠ ነገር ና እንደዚህ አይነት ፖለቲካ ተስራ ይሁን ተው ኦኬ እሺ አንተ አይመስልም ጃፒ ስለመሳሪያ ስላነሳ እኔ ዛሬ እኔና ማህሪ እንዳጋጣሚ ግጭት ተፈጠረና እሱ ሽጉጥ ይዞ አደባባይ ላይ ስለሚያቀባብል እኔ ዛሬ በሸክ መረራ አለኝና ቤቱ ላይ ገብቼ መጀመሪያ መሳሪያና ማሪ ሳይሆን እኮ እብዱ እኮ ሚኪያስ ነው ሚኪ የሚባለው እብድ ነው እንጂ ማሪ ዛሬ ኔትወርክ ያንተ የኔ ኔትወርክን በጣም አስቸግሮናል እንዴት እንደሆነ አልገባኝ ጆከር ቤተሰብ ታፕታፕ አድርጉ ጆከር የኔዎቹ ያ እየቆየ ነው ዮኒ ጋር መልስ የሚሰጥ ስለ ምን ዮኒ ራሱ እየመሰከረልህ ነው አረ ምን ሆነ ነው ወንድሜ ወደ ራስ ተመለስ ብራዘር ነቃ ደንገጥ በል እንጂ ይሄ ልጅ ኔትወርክ የለውም አጀንዳው እየቆየ መሰለኝ የሚደርስ ቀጥል እስቲ ስለ ማህሪ ጉዳይ ዙሮ ለኔ አሁን ዮኒ ሌላውን ነገር ካንተ ምንም እንትን አልልም ሌላው ነገር ምንድነው ስለ ልጅቷ ጉዳይ አሁን ውሸት ነው ብለ የተናገርክበት ነገር በጣም ሁሉንም አማራ አሳሙታል እሺ ያምጡት እኔ መረጃ መገናኘት መታረቅ አብሮ መስራት አለ ትክክል እኔ አማራ አልተበደለም የሚል እንኳን አማራ አይደለም ሌላውን ዜጋ አሁን በዚህ ይነግራል እውነቴን ነው አሁን እኔ ማለት የፈለኩት ምንም እንትን የለም የኔትወርክ ችግርማ ዛሬ አለ አልተቻለም እና እኔ ልልህ የፈለኩት ነገም መገናኘት ነገም አብሮ መስራት አለ አብሮ መብላት አለና ግን እዚህ ሞት ላይ በአሁኑ ሰዓት ላይ አማራ የሚቀለድበት ጊዜ አይደለም አንተ ውሸት ነው ያልክበት መረጃ ሚኪ እየመጡ ውሸት ነው ያልክበት መንገድ አሁንም ደግሞ እውነት ከሆነ በቪዲዮ አምጥቶ ማሳየት የትኛዋ ልጅ በተለይ መረጃውን እኮኛ እስከተገ ድረስ እኮ ዮናስ ቪዲዮ በቴሌግራም እኮ ተለቋል ብዙ ነገር አረን ያመጣላል ጃፒ ኔትወርክ ግን ከነ ሙሉ መረጃው ነው መልክልህ ጃፒ ያ በቴሌግራም ብዙ ነገር ታይቷል እሱ ችግር የለው አንተ ስላላመንክበት ግዴታ ልጅቷ ተመታለች ማን የመጣ ብልጽግና ኖ ዮናስ አንተ ስላላመንክበት ግዴታ አልሆነም ማለት አይደለም አይታችኋል ሁሉም ሰው አይቷል
ስለዚህ እስቲ አንድ ሰው ስታስበው እኔ ልጠይቅህ ማርኮ እንደዚህ አሰቃይቶ መግደል ትክክል አይደለም። አሁን ያ አይደለም አጀንዳችን። ቆይ እሺ እኔ መልሳ አይ ነካክተው መሄድማ አይቻልም። ግልጽ አድርገህ ነው እንሄዳለን። አሁን አልከኝ አይደለ ብልጽግና ወይም ደግሞ የመከላከያ ሰራዊት ገደላት። ከገደላት በኋላ ቆራርጦ ስጋዋን ለምን ይዟል? ራሱን ለማሰደብ ነው እዛ ላይ ቁጭ አድርጎ የሚሄደው ወይስ ይዟት ነው የሚሄደው? ያደረጉት እነዚህ ያው ያላቸውን ለአማራ ህዝብ ያላቸውን ጥላቻ ለማሳየት ነው። ገባ? ይሄን ያለው ምን ጠላችሁ? ገባ? ይሄን ያለው ማንወዳችሁ። የዶክተር አብይ ሚስት እኮ አማራ ናት። ረስተው ከሆነ ምን አለ? የዶክተር አብይ ሚስት አማራ ናት። ኖ ዶክተር አብይ ሚስት አማራ ብትሆንም ይሄ ጴንጤ መንፈስ ተጠናውቷታል። ገባ? የምን አሁን የርኩስ መንፈስ ተጠናውቷታል። ብራዘር ምን አይነት ርኩስ መንፈስ ዘግበኝ። ይሄ አሁን ያለው የዘመናዊው ሃይማኖት አለ አይደል? የጴንጤው የብልጽግና ያ ጴንጤው ተጠናውቷታል። ስለዚህ አማራ ግደሉ የሚብል መንፈስ አለ። አንተ ጴንጤና እንደ ዮኒ እኔ ጴንጤ እኮ አትመስለኝም። የወንጌል ሰባኪ ነኝ ነው የምትለው? እኔ በወንጌል ግን ጴንጤን እንደ ሃይማኖት 30 ሚሊዮን የሚያምነውን አይደለም እኮ ጴንጤቆስጤ ምናምን የሚባሉት እኮ በጣም ብዙ እንትን አላቸው። አንተ የወንጌል አማኝ ነኝ ነው የምትለው? እኔ ብዙ ጊዜ እንደሰማሁ ቢሆንም ግን ወንጌል አማኝ በሆነም ጴንጤን እያልክ ስትረግጥ ልክ ነው ብዬ አላስብም። እኔ አልረገጥኩም። ለምሳሌ አብይን መውቀስ የምትችለው በፖለቲካ በእናንተ ስር ነው እንዴ? ቆይ ልነግርህ ነው። አብይን መውቀስ የምትችለው በፖለቲካው ነው እንጂ በሃይማኖቱ አይደለም። በሃይማኖቱ ነው። ሃይማኖቱን እኮ ወክሎ ነው የመጣው። በምን አድርጎ ቤት በኩል ሃይማኖቴን ተቀበሉልኝ ብሎ የሰራው አንድ ፕሮፓጋንዳ አለ አብይ። እኛ መስቀል አደባባይ ላይ ሌላው አይፈቀድም ለጴንጤ ይፈቀዳል ብሎ እየፈቀደ ነው። መስጊድ ተፈቅዶ የለም መስቀል አደባባይ። ፈርተው ግብጽ የሄዱት ለምን ይመስላል? ያሴሮን ሴራ ስለሚያውቁ እኮ። ይሄ አማራ ክልል ምናምን የምትለው እንቶ ሁሉንም እርስ በርስ ነው። አሁን የትግራዩ አሁን ከወልቃይት ጋር የአማራ ክልልን ቶ አይባልም፣ ነውር ነው። እንከባበር ወንድም ትቀልዳለህ። እንከባበራ። እዚህ እኔ ቁጭ ብዬ አማራ ክልልን ቶ አይባልም። አብይ አህመድ በዚህ ደረጃ አደጋ ላይ ቢሆን፣ በዚህ ደረጃ ችግር ላይ ቢሆን ማለት ኤርትራን ይደፍር ነበር ብለህ ታምናለህ? ማን ይሁን ያስ ኤርትራስ በዚህ ደረጃ ጠይቅልኝ። እኔማ ስለማቅ ነው ጃፒ እየመልሰው ይሄን ጉዳይ። እሱ ብቻ አይደለም ደግሞ ምንድነው ጥያቄ? ወንድም ጅቦ ጥያቄ አይደለም። ይኸው ግብጽ የሄደችው ኢሳያስ ለምን ይመስላል? ተደናግጠው በምንም ጉዳይ ነው። ስለ ኤርትራ ምን አገባኝ ወንድሜ? እኔ ሀገራችን ችግር እኮ ነው ያለብን። የነሱ ፖለቲካ የራሳቸው ፖለቲካ ነው። እኛ ፖለቲካ ውስጥ ጉዳይ ማንም እንዲገባብን አንፈልግም ብለሽ ኤርትራውያኖችን ግን ይደግፉን እንወዳቸዋለን ትላለህ። ትንሽ አይቀር ብያቃለው ከአንደበቴ ሲወጣ ሰምተኸኝ ታውቃለህ? ጅቦ ታውቃለህ? ይሄንን አንድ ነገር ልንገር። አሁን ብያቃለው ወይ ይደግፈናል አለም። የኤርትራ ፖለቲካ ስለ ኢትዮጵያ ፖለቲካ ጋር ምን አገናኘን? እኔ አሁን ኤርትራ ጋር ጸባለኝ ካለ መንግስት ሄዶ እያወራሁ አይደለም። እኔ እያወራሁ አይደለም። ያው ጆከርም አላስገባ አውራ አባቴ ትንሽ ነጥብ ስለሆነ ብዬ ነው። ይቅርታ ቀጥሎ ነው። ምንም አይነት ነጥብ አታስተለኝም። እኔ ነው ጆከር መጥቷል። አስገባው ቻርጅ አድርጎ መጥቷል። ቻርጁን እየበሉበት ነው እንደ ጆከርን ምን ነው መንገድ ላይ ስለሆነ አልቆበት ነው። አሁን ጆከር አስተካከልክ? እንትን እየጠፋ ስልኬ ውሃ ቅድም መሳሪያውን ሳሳይ እና ልጨርስ ወይስ መሳሪያውን ሳሳይ እንዳጋጣሚ አምልጦኝ እንትን ውሃ ውስጥ ገባ መሰለኝ። እሺ ሐሳቤን ልንገርህ ጅቦ። አሁን እባክህ በጅቦ ያውራበት ጃፒ ምንድነው ጥሉ ላይ ቆንክበት? ኖ እኔ አሁን ለምሳሌ አንተ ባልከው ነገር ነው። እኔ ምንም ነጥብ አታስተደኝም። ኤርትራውያኖች መጥተው እኛን ይደግፉን የሚል ፖለቲካ ማንም ሰርቶ አያውቅም። አማራ ለራሱ እየታገለ ነው። ይኸው ጆከር ይመልስላል ስለሱ ጉዳይ። ችግር የለውም። አብይ ነው ሄዶ እታገላለሁ ከኤርትራውያኖች ጋር ብሏል። ሄዶ ይታገል፣ እኛ አያገባንም። እኛን እየገደለን እስከሆነ ድረስ ሄዶ ሲታገል መንገዱን ከፍትለታለን፣ ይሂድ። ከዛ በምን እንደሚመለስ ራሱ ያውቀዋል። ምን ነው ጀነራል ነኝ ያልክ እኛ መንገድ እንከፍታለን ምናምን ያልከው ያለው የምድር ላይ ያለውን ፖለቲካ ነው የምነግርህ ወንድም። ማንም የሚሰማ የለም። ከአብይ ጋር የሚቆም ማንም የለም። ምክንያቱም እየገደለህ ነው።
ያንን ነው ማለት የቀረውን ደግሞ ኢንጂነር ጆከር ጥያቄው የጅቡቲ ምንድነው የሆነ ጥያቄው ጃፒ ጅቡቲ ሐሳቡን ይግለጥና ቆይ ስማው ይነግርሃል በደንብ ይነግርና አስባችሁ ከዛ ወይ ጆካ ወይ ጃፒ ተመልሱ መንገር ሳይሆን ጥያቄ ነው ጥያቄው እንዲመልስ አንድ ጥያቄውን ጠይቄ ጃፒን ያፋል ኦኬ አመሰግናለሁ እድሉ ስለተሰጠኝ እግዚአብሔር ይባርካችሁ ኢትዮጵያን እግዚአብሔር ይባርክ እግዚአብሔር ኢትዮጵያን ይበርባር ሰጥቷት እኛም ከደህንነት አረንቋም እንገላገልበትን መንገድ እግዚአብሔር ያስተካክል እግዚአብሔር ይፍታ እግዚአብሔር ይስጥ ይሆናል እና ምን መሰለህ አብይ አህመድ ቀላል ሰው አይደለም በጣም ከባድ ነው ለምሳሌ አብይ አህመድ ወታደሮች በዚህ ደረጃ እየተማረኩና በዚህ ደረጃ እየተገደሉ እየተጨፈጨፉ ከሆነ ያው ይደነግጣል እንደ መንግስት ከኤርትራ ጋር ፓርላማ ላይ ወጥቶ እንዲቀጥታ የጦርነት አዋጅ ያውጁ ኤርትራም ተደናግጣ ግብጽ ድረስ አትሄድም በጣም አብይን እንንቀዋለን በጣም ነው የምንንቀው ከአቅማችን በላይ እንንቀዋለን እና በውስጥ ዮናስ አንዴ ፈጣሪን የምታመሰግነው አሜሪካም ስላለ የኢትዮጵያ ዜጋ ያልሆናችሁም እድለኞች ናችሁ በዚህ አጋጣሚ መንግስት አዲስ አጀንዳ ቀርጿል ይህ በቅርቡ ይፋ ይሆናል ኢትዮጵያዊ ፓስፖርት ይዞ ኢትዮጵያን በተለይ በዚህ አሁን በሚደረገው ጦርነት ላይ አይቀሬ ነው ኢትዮጵያዊ ሆኖ ለምሳሌ አንተ አሜሪካዊ ሆነ አሜሪካን አትክድማ በጎረቤት ሀገር ኢትዮጵያም እንደዛ አይነት እንትን ያመጣች ነው አሁን እኛ አረብ ሀገር የምንገኘው ሰዎችም ጥንቃቄ ማድረግ አለብን የኤምባሲ አገልግሎት እንዳናገኝ ምናም ብዙ ነገሮች አሉ ኢትዮጵያ እስከሆንክ ድረስ ኢትዮጵያዊ ፓስፖርት እስከያዝክ ድረስ ከሀገር ጎን ግዴታ ነው ልትቆም አይ እኔ ከኤርትራ ጎን ነኝ ካልክ ኢትዮጵያዊ ፓስፖርትህን ነጥቀው አገር አልባ ነው የሚያደርጉ በጣም ተሰርቶበታል አንዳንድ ሚስጥር ያው ካለኝ ከጌትሽ ጋር ቅርርብነት ጌትሽ ጋር እንደዋወላለን በጦርነቱ ጊዜ ስለማቀው ምንም በሐሳብ ባንግባባም የሚያስቅ ነገር አይደለምና አብይ አህመድ እንደዋዛ ማየት የለብንም በውስጣችን ችግር አለ አምናለሁ አማራ ክልል ሰው ያለቀ ነው ጭፍጨፋ አለ ትግራይ ክልልም አሁንም ጭፍጨፋ አለ ታቃላ በረሃብ ሰው እየሞተ ነው አደጋ ላይ ናት ትግራይ የሚያለችና ይህ ሰውዬ ተጋግዘን እንደ ፓርቲ እናወርደዋለን እንጂ አገራችንን አሳልፈን ለባዕድ ሀገር አንሰጥም ይሄ ክብራችን የባህር በር የማግኘታችን ነው ቆይ እንዴ ምን ሆነ እስቲ ልጠበብበት እውነት ነው አይ ጆካ እያዳመጠ ነው ዝም ብሎ እየሰማ ነው ፖይንት ለማስጣል አንተ በማል ያንቃል ጃፒ በመስማት ነው ፖይንት አማራኛ ስሜቴ ጃፒ እና ጆከር አይደለም እያልክ ነው አልገባኝ ሲጨርሳ እድሉን እንዴት ብለን ተከመሽ ጆከር አይደለም እያልክ ነው ጃፒ አማራነኛ ብለህ ፊት ጥምት ጆከርም አማራ ወንድሜ ነው የአማራ ወንድሜ ነው ሁኔታ ግን አይመስልም ቀልድ ካደረጋችሁት በቃ እንውረድ ቁም ነገር እያወራኩ ጃፒ ነው የሚበጠብጠው ጆከር እኔ ሳልጨርስ ምንድነው የምታወራው አይ እነሱ ናቸው ትክክል ለቆ አንተ ቶሎ ጨርስ እያልከው ነው ግን እነሱ ያወዘጋገቡት ነው እኔ አወራው ጆከር እኮ ጠቅላላ አድርግ በለቤቱ ባለቤት እኮ እሺ ጠቅልል ጅቡ ለማጠቃለል ያክል ኤርትራም ፈርታለች አብይም የልብ ተሰምቶታል የያዘውን ይዟል ኤርትራም ደንግጣ ግብጽ ሄዳለች አብይ አህመድም አሰብ ላይ ያሰፈረውን ጦር እንዲ ነው ብሎ የሀገር ሚስጥር ማውጣት ክልክል ነው አመሰግናለሁ ባጭሩ አጠቃልያለሁ Thank you እንግዲህ ጥያቄ ሳይሆን ፓስተር ዮኒ እንደምከተለው እንግዲህ እኔ ስናገር በጥንቃቄ ነገሮችን ህዝብን በማይነካ መልኩ የራሴንም ነጥብ ላለማስጣት ህዝቤንም በማይጎዳ መልኩ ነው የምናገረው በመጀመሪያ ደረጃ አንድ ማህበረሰብ እየጠፋና እየተገደለ ባለበት ማህበረሰብ እንደ ማህበረሰብ እየተገደለ ፓስፖርት ምናምን ብለ ህዝብን ማስፈራራት የራስን ወገን ማስፈራራት ይሄ ትልቅ ባንዳነት ነው ለራስ ማህበረሰብና ለወገን ሳትሆን የራስን ማህበረሰብ ጭቆና እና ፍርሃት እንዲያድርበት ወደ ኋላ ኩላሊቱ እንዲማሙሽ ወደ ጀርባው እንዲሸና
ማህበረሰብ ላይ እንደዚህ አይነት ተግባራዊ ህዝብን የማይወክል እንደ ግለሰብ አግባብ የሌለው ነገር 2000 ሰው ባለበት ላይ እንደዚህ አይነት ንግግር አላደርግም እኔ የተቆጠብኩና ለማህበረሰብ የሚጠቅም ነገር ነው የምናገረው ሁለት ነገሮች ምንም ጥያቄ የለውም ሁለት ነገሮች ነው የተናገረ እንደ ፓስፖርት ፈርታ ስለ ኤርትራኔ ህዝብ እንደ ህዝብ እንጂ ተገናኝቼ የምሰራበት ወይም አሁን ባለንበት ትግል ግንኙነት አድርገን የምንሰራው ምንም አይነት ስራ እስከለለን የማውቀው ኢፋ አታጋዮቻችን አመራሮቻችን ኢፋ ስላላደረጉን የማውቀው ነገር የለም እንደ ህዝብ ይከባበራል እኛ ዛሬ ጃፒ እንዳለው የአሰብ ጉዳይ የኛ አጀንዳ አይደለም እንደ አሰብ ውሃ እየፈሰሰ ያለው የአማራን ደም ለመገደብ ነው እኛ ትግላችን እናቶች አባቶች በሰላም ወጥተው እንዲገቡ የብሔር ብሔረሰብ እኩልን ሰመለስ ወደ አክቲቪስት የትግራዩ አክቲቪስት ጅቦ እርሶ እንግዲህ ጦርነትን ወደ ኤርትራ ይጎስማሉ ዛሬም እንግዲህ ጆሮቻችን ላይ እየሰማን ወደ ኤርትራ ጦርነትን ፈርተው ወደ እንተና ፈርጥጠው ወደ እንተና አምልጠው ያሉ ኤርትራ ላይ መፎክር ያደርጋሉ የርሶን ትላንትም እንደዚሁ ስንሰማ ቆይተን አመሸን ጧት ላይ ከንቅልፋችን ስንነሳ ግን ምግበ አቶ ጄኔራል ምግበ ከኤርትራ ጋር እንደሚሰራ ከኤርትራ ጋር ሆኖ ኢትዮጵያ እንግዲህ ገጁን እንደኔኮሳቂ መጣብኛል አሁን ፖለቲካችሁ ሲይጥ ለፈለፋል እርሱ ይሄንን ነገር እንግዲህ ሲገልጹ ሰምተናል ገጁን መንግስት እንደሚያጠቃ ከመንግስት ጋር ሆኖ በቅርብ ቀን እንደሚደመስስ ቃል በቃል እስከኛው ጥሪ ተደርጎልናል እና እርሶ ግን ይሄ ነገር አይምታታበውትም እንደዚህ ብለው ሲናገሩ የትግራይ ህዝብ ወደ እርሶ እንደዚህ በፓስፖርትና በቁራጭ ወረቀት አንድን ህዝብ ሲያስፈራሩ ለርሶስ ችግር ያመጣም ለማህበረሰቡ ክስ ያመጣበውትም ሁሌ ነጥብ እንደጣሉ ግን አይሰለችዎትም ምን እንግዲህ አንድ ግለሰብ ነው አንድ ሰው ባለበት እዚህ ጋር ፕሊዝ እዚህ ጋር ከስር ያላችሁ በማክበር እኔን አክብረው ነው የመጡት እኔ ቤት ያለው ጅቦም ጃፒም ጆከርም ስድድቡን ከታች አቁሙና መስማት ያለብን እንስማ ፕሊዝ ይደብራል ሐሳባቸውን ይግለጹ በፔጃቸው እንደፈለጋችሁ እርገጧቸው ስደቧቸው እኔ ፔጅ ያላችሁ ወንድምናቶች ሞዴሬተር ካለ ሞዴሬተሮች ያስወጣቸው እኛ ኮሜንት ላይ ጆከርንም ጅቦንም ጃፒንም ፕሊዝ አትና እኔን መብታችሁ ነው በኮሜንት ችግር የለውም ይሆኒ እኛ የለባቸው ነው እንሰደብ ይደብራል ደስ አይል እኛ እንከባበር አናያቸው ሞዴሬተር ያላችሁ ይቆጣጠሩ አዎ ሚጥሚጣዬ ሚውት አርግልኝ ፍየል ገለመሌ አርገው የሚመጡ ሚውት አርጉ ፕሊዝ ተቀበሉ የሪ በማልኩ አውቆ ነው ኖ ጃፒ አየ እኔ አስቤ እንኳን ሳረጊው ጃፒ አዮ ጆከር የጀርባ ቀላል ማለት ጃፒ እንደኔው አረባ እኔ እንኳን አረባ ሀገር ለቅቅ ያለው እንደኔው አረባ ሀገር ነው የሚኖረው ምን አረባ ሀገር ምን ችግር አዮ ጆከር ከብዶቹአል እኔ ራሴ ገርሞኛል ጆከር እንደዚህ ስማርት ጭንቅላት ማለት እንደመጣ እኔ አሁን ሐሳቤን ልጨርስ አሁን አታቋርጠኝ ተመስጠን እየሰማን ነው በእውነት ሰሞኑን አንድ ትልቅ ነገር አለ ዮኒ ምን አለ መሰለ ተጠማምደናል ስለ በመሰዳደብና በመተቻቸት ቤት ተከፍቶ ፎቶ በመዝቃዘቅ ሳይሆን ሐሳብ በሐሳብ በመፋጨት ያሸናፊነትን የበላይነትን ለማሳየት ሁላችንም ተያይዘናል እኛ አማራን እንደማራን ምንቆመው ኢትዮጵያን እንወዳለን እናከብራለን እናት ያለቀሰች ነው እናት ያለቀሰችባት ሀገር ሰላም አትሆንም የእናት እንባ መጠረግ አለበት የማን ነው ትግሉን እየመራ ያለ የነን አማራ ነው ማንን ይዞ መላው ብሔር ብሔረሰብን ይዞ ገዢው መንግስት ወዴት እየሮጠ ነው ወደ አሰብን ቀይ ባህርን እናገኝ እንበል እንደው ይሆን ቀይ ባህርን ስናገኝ የአማራ እናት እዚህ ያለቀሰች የደቡብ እናት እዚህ ያለቀሰች የጉራጌው እናት እዚህ ያለቀሰች ህዝብ እንደ ህዝብ ያለቀ አማራ ከኢትዮጵያዊነቱ ተነጥሎ እየተገደለ እየተጨፈጨፈ ከኢትዮጵያዊነቱ ማማው ወርዶ ማንኛው ለማንኛው ህዝብ ነው ቀይ ባህር የሚመለሰው አገልግሎትስ የሚሰጠው ለማንኛው ለዛፉ ነው ለእንጨቱ ነው ወይስ እኛ ማናውቃት ኢትዮጵያ የደረቀ እንጨት አላት ወይስ ውሃ አጣች
እንዴችን መልስ ትመልስልኛል? ለማህበረሰብ አገልግሎት ነው? ለህዝቡ አገልግሎት ነው? እሺ ወይስ የደረቀ ቦታ አለን? እሱ ላይ ብትመልስልኝ ጥሩ። እኔም ደግሞ ምንድነው መሰለ አሁን ለሰይ አማራው 4 ኪሎ ገባ። ያ ፋን 4 ኪሎ ገባ አይደል? 4 ኪሎ ላይ ይሄን ብልጽግናን አወረደ። ይሄን በደንብ ሪከርድ አድርጉ ቤተሰብ። 4 ኪሎ ገባ ፋኖ ብልጽግናን አወረደው። ከዛ በኋላ ህዝቡ የባህር በር እንደሚያስፈልገው መቼም ድፍን ኢትዮጵያ ያውቃል። ስለዚህ 4 ኪሎ ከገባ በኋላ ምን አይነት ውሳኔ ነው ለህዝቡ የሚወስነው? ፋኖ ምን ብለህ ታስባለህ? እስቲ ንገረኝ። ጥያቄ ኖረዋል አይደል? የኢትዮጵያ የባህር በሩ ላይ ደግሞ ኢሳያስ የሚሰጥ እንዳልሆነ በግልጽ የምናውቀው ነገር ነው። በኢትዮጵያ ላይ ብዙ የተሞከረ ነው፣ ኢሳያስ አይደለም። ስለዚህ በዚህ ላይ ምንድነው ሊያደርግ የሚችለው? እስቲ ንገረን። በጣም እንዳንድ እኔ አሁን ግለሰብ ነኝ። እንዳንድ ግለሰብ ይህን ጥያቄ ስታቀርብልኝ በጣም መልካም። ኖ እኔ መመልስልህ ቆንጆ ጃፒ እኔ ጠይቀው አባቴ አንድ ጊዜ የቀረኝን ነገር አንተ ታስተካክለዋለህ። አንድ አይነት ሀሳብ ስላለን ስለዚህ ኖ ጅቦ ተው ለእኔ ነው ቆይ አማራ ዛሬ ይህን ትግል አጠናቆ የብሔር ብሔረሰቦችን እናት እንባ ከጠረገ በኋላ የ4 ኪሎ ጥያቄ በምን አይነት ጥያቄ ላልከው አግባባዊ ባለው መንገድና እነሱንም ህዝብ በማይነካበት ጦርነት በሌለበት ሰጥቶ መቀበል። እነሱም ከኢትዮጵያ የሚፈልጉት ነገር ሊኖር ይችላል፣ እኛም እንደዛው ህዝብ ለህዝብ በተፋቀረበት አግባብ ባለው መንገድ ሊፈጽመው ይችላል። ለምን ጦርነት በጦርነት ከተባለ ኢትዮጵያ ደቃለ ኢትዮጵያ ፈርሳለች አለች አትልኝም? አሁን እናት እያለቀሰች እናት በየቦታው ጥቁር ለብሳ እያለቀሰች ሰላም ናት ኢትዮጵያ እንደዚህ ናት ኢትዮጵያ ዛሬ እናቶች እየሳቁ ነው ሁሉም ሰላም ነው አትልም? ይሁን ያትደንግጥ እኔ ኢትዮጵያ ፈርሳለች ስለ የለችም እያልኩ አይደል? ሀገሯ አለች ህዝቡ ሀገር ቀንሰዋል። አሁን ከአማራ የቀነሱትን ደግሞ ይፋ ይሆናል እንደየቀናነሱ ጥያቄ ህዝብ እናት እያለቀሰች ነው አግባብ ባለው መንገድ ሰጥቶ መቀበል በሚለው ነገር ተግባብቶ ይሄንን ወደ ቀይ ባህር ጥያቄ በዚህ መልኩ ጥያቄ ሊነሳ ይችላል። እነሱም ይሄንን ቢታይላቸው ለምን ካልከኝ ለምን ካልከኝ ጅቦ ረፍ እስኪ እንዴ ስነ ስርዓት ጅቦ ተወያይተን ዮኒ ይቆያል ትቸኩላለህ። ለምን ካልከኝ ዮኒ ለምን ብለህ ከጠየከኝ ትላንት ጋቢ ለብሶ መሃሉ ላይ ለጋቅቤ ተደርጎለት ምናልባት ሬቻን ያከበረው ኢሳያስ አፈወርቂ ያልነበረው በሰላም ተገናኝተው በሰላም ኢትዮጵያ ገብቶ ድንበርን አፍርሰው በሰላም ገብቶ ተወያይተው ስለ ኢትዮጵያም ጉዳይ መድረክ ላይ ሁሉ ቁጭ ብሎ ተዘፍኖለት ሁሉ ነገር እንግዲህ በሰላማዊ መንገድ ከሆነ ኢሳያስም የማይስማማበት መንገድ አለ ብዬ አልገምትም። መጀመሪያ ግን አሁንኛ መላው ብሔር ብሔረሰቦች ተነስቶ እናቶች እንባ መታበስ አለበት። ገዢውን ዛሬ ላይ ያባላና ያጋደለ ከውጭም ኃይል ጋር ከውስጥም ኃይል ጋር ያበጣበጠና እየበጠበጠን ያለ ጆከር ሷር ኪሎ ላይ የተቀመጠው አሁን እንቢ አለ ልበለ። አሁን ለምሳሌ መለስኩት እንትና እንቢ አለ። ምክንያቱም ለመጠቀም ብዙ ጊዜ ኢሳያስ ፈቃደኛ አሁን አንተ ያልከኝን ኢሳያስ እንቢ ይላል እያልከኝ ነው። ቆይ ጅቦ ተውጭ ኢሳያስ እንቢ ይላል ያለው እንዳታስገባ የኛው ጉዳይ እንጨርሰው በእናት ዮኒን ይልጠይቅ አሁን በእናት የጻለ ጨዋታ አታርግ በእናት ጆከር ጠይቅ ይችላል እንዴ መብቱንም አይነፈግም። ይሄ ነፃነት ፔጅ ነው። ጠይቅ ጅቦ ሻም ይጠይቅ ጠይቁ ደስ ብሏችሁ ነው መመለስ ያለባችሁ እኮ ጥያቄው አንድ ጥያቄው ብትጠይቅ ጅቦ ጆከር በጣም ነው ገርሞኛል። ስማርት የሆነ አይምሮ ይዞ ነው ይቀርባል። ጃፒ የምጠይቀው ጥያቄ ጆከር እንደ ጆከርነቱ እንደ አማራነት አይደለም። ጃፒ እንደ ጃፒነቱ ነው የምጠይቀው። እሺ እንደ ግለሰብ ነው የምጠይቀው እንደ ግለሰብ። አዎ ይሄን ጥያቄ የግለሰብ ጥያቄ አሁን ስለ ሚስት እንደዚህ ብለህ ልትጠይቅ አትችልም። የግለሰብ አቋ አዳም አይደለም። እስቲ ስማው ጥያቄውን መጀመሪያ ጃፒ ሰምተ መልሳለሁ አልመልስም ማለት እኮ መብት ነው ጃፒ። ኦኬ ማን ነው የምጠይቀው?
ይሄው ጆከር ሚውት አድርጎ እየሰማ ነው። ከሁለት አንዳችሁን ይጠይቃል፣ ስም ይጠራል። ሁለቱንም እጠይቃቸዋለሁ። የሁለቱንም ስም አመለካከት እየጠራ ይነግራቸዋል። ታንክ ዩ እኔ ዮኒ አክብሬ እያደመጥኩ ነው፣ ግን ያስጠላል። እንደዚህ ሀሳብ መካከል ላይ ጠይቀኛል። ትልቅ ነጥብ አለ እዛ። ይሄን ትልቅ ነጥብ ጥዬ መውጣት ስላልፈለኩ እኔ መቀልድ አልፈልግም። የቀልድ ዘመንን አሳልፈናል። ጅቦ ቀልድ ገና እየጀመረ ስለሆነ ክቡር ጅቦ ዮኒ አንተ የጠየቀው ጥያቄ ስለ አሰብ ጉዳይ ነው አይደለ? ስለ አሰብ ጉዳይ አሁን መጨረሻ ላይ እኔና እሱ ደርሰናል። ምን አለ ሚውት ብታረጉ ምንድነው ያለ መሰለህ? ካገባኝ ጥያቄ አለ ብለህ እድል አዎ ጆከር ያለው ከገባኝ ይገልጽልኛል። ጆከር አካሄዱ እኮ እንዴት መሰለ? አሁን እድል ስሰጠው እኔም ጥያቄ አለ ብሎ ለኔ ይጠይቀኝ እንጂ በአንተ መካከል ላይ ገብቶ ነገሮች እንዲቆራረጡና ጫጫታ እንዲሆን አያደርገው። እሱ ምክር ስጠው። እሺ ምክር ሰምታል ጅቦ። ዛሬ እምቢ ቢል ኢሳያስ እምቢ ቢልስ አማራጩ ምንድነው? ታንክ ዩ አማራጭ አሁን ሰጥቶ መቀበል በሚለው ነገር ላይ ስንነጋገር ኢሳያስ እምቢ ቢልስ ቆይ ልመጣለት ነው። ትላንት ለምን እምቢ አላለም? ተሸክመው አዲስ አበባም ኢትዮጵያ ሲያስገቡ ትላንት ለምን እምቢ አላለም? ትላንት ማለት እምቢ የሚልበት ምንም አይነት በፍቅር ከሄድክና ትላንት በምን ስምምነት ነበር? ጆካ የናታቀም እንዴ መንገድ ሁላ 7 ኪሎ ሜትር ኢሳያስ አፈወርቂ ትላንት ኢትዮጵያ ገብቶ ጋቢ የለበሰ ሊሰራ ነበር የተፈለገው። እሱ ደግሞ ያንን አልተቀበለው። መሪ ኮንኩኝ እንደ መሪ መስራት እንጂ በእናንተ ስር ሆኜ የእናንተ መሪ ሆኜ አዛዥ ሆኜ በእናንተ ስር እየተቀበልኩ አልሰራም የሚል ያ ጊዜ ደግሞ ባንኩንም ታንኩንም ይዘውት ሄዱ። በደንብ ይዘው ሄደው ምንም አታመጣም። እንዲሁም መከላከያ በእነሱ እናመሰግናለን። በቃ ስለዚህ አሁን ትላንት ጠየቀኝ ልመልስ። ታንክ ዩ። ስለዚህ ምንድነው ያንን አደረገ። በዛ ሰዓት ከማን ጋር ጸበኛ እንደሆነ አቅም ማግኘት እንደሚችል ዶክተር አብይ ያወቀ ፖለቲከኛ ነው። ስለዚህ ከህወሓት ጋር ለዘመናት ሳንክሽን ያስደረገበትን ኤርትራን ኢሳያስ አፈወርቂ ጠላቱ ማን እንደሆነ ያውቃል። ህወሓትን የፈለገው ጌም ኦቨር አለ ከሱ ጋር አንዱ ዘን ስለዚህ የሌላ ሀገር ዜጋ አስገብቶ የትግራይን ህዝብ አስጨፍጭፏል እያልከን ነው። በዛ ጊዜ አቅም በሌለ ጊዜ አሁን ለጥፋት አይደለም ለቀና ነገር እኔ ሳወራ ለምንድን ነው የማሰሙት? ከጠየቃችሁኝ በኋላ መስማት በጣም ጥሩ። አዎ የሌላ ዜጋ ለምን ሆነ ከሴጣንም ጋር ሆነን ብላችሁ ማንም ሰው ህወሓትን ለመጣል ከሴጣንም ጋር ሰራለው ሲል የነበረ ነው። መዋሸት አይቻልም። ማንም መፈክሮች ጥግ ድረስ የአበሻ መፈክር የነበረው ህወሓትን አይደለም ከንትን ከሴጣን ጋር ሆኜ እሰራለሁ ሲባል ነበር። ስለዚህ ከሴጣን ለምን ኦነግ ሲገባ እዛ ላይ ከምትሄድ በፊት አሁን ኦነግ ሲገባ ግንቦት ሰባት ሲሰለጥን ምን ሲሰለጥን ለምን ከባዳ ጋር ሆናችሁ ሰራችሁ አይባልም። አሁን ሰልጥኗን ኤርትራ ላይ ፖለቲካውን እኔን ማነጥብ ከባድ ነኝ አባቴ። አንተ ማነጥብ አልጣልክም፣ ግን እውነት ተናግረሃል። እውነቱን ልነግርህ ነው። ስለዚህ እንደዛ ከሆነ አሁን እየመጣልኝ እኮ ነው ነው። ቆይ በደንብ ልምጣልህ። ስለዚህ ግንቦት ሰባት የሰራው የውሸት ስራ ነው የምትለኝ? ለምን ከባንዳ ጋር ነበር ከጠላት ጋር ነበር? ኤርትራ ጠላታችን ናት ወይም ኤርትራ የሌላ ሀገር ናት። ኦነግ ሲሰራ ግንቦት ሰባት ሲሰራ ሌላውም ደግሞ የትግራዩ ሲሰራ እዛ የሲዳማ ነፃ አውጪ አብሮ ከኤርትራ ጋር ሲሰራ ባንዳ ናቸው ከባንዳዎች ጋር ነው የሰሩት ብለህ መናገር ነበረብህ። ሶ the same with አብይ ዶክተር አብይ ሲሰራ አቅም በሌለው ምንም በሌለው ሰዓት የሆነ ሰው ተደግፎ ካልሰራ እነዚህን ሰዎች ማሸነፍ አይችልም ነበር። ስለዚህ እንደፈለጉ ኢትዮጵያ ላይ እንደፈለጉ ሲሆኑ ትግራዋይ እየሰማ ድፍን ትግራይ አይደለም ሌላ አታስረዝመው። ትግራይ ሌላ መርና አሁን መልሱ ላይ እኔ ጥያቄ መልስ ላይ ስለሆንኩኝ ጥያቄ መልስ ላይ ስለሆንኩኝ ጆከር ስለዚህ በደንብ ይስሙንም ጅቦ ለምን እንደገባ አብይ እንዴት አድርጎ እንዳተነው ጨዋታው የሚያንጫጫው ቤተሰብ እኮ ኦኬ ያ ነገር ጃፒ ቆይ አሁን እኔ የነን ነገር አልከኝ ዮኒ መለስክልኝ። ዮኒ ይሄን ነገር መለስክልኝ አይደል?
ለማጥፋት ለጥፋት ሲሉ ተስማምተዋል። ማንም ለቀና ነገርም ከጥፋትም ለመገለል ቆይ አዳምጠኝ። ለጥፋት በዚህ ልክ ቅቤ መቀባባትና ጋቢ መጣጣል ከደረሱ ለመልካም ነገር ደግሞ ሰጥቶ መቀበል በሚለው አልስማማ የሚልበት ምንም አይነት መንገድ የለም። እሱም የራሱን ጥቅም ነው የሚያስኬደው፣ አንተም የራስህን ጥቅም ነው የምታስብ። ህዝብህንም ማስከብረህ ወገንህንም ሳታስነካ የሰው ማህበረሰብ ሳትነካ እንደ ጎረቤት ሀገርነትህ ሰጥተህ ትቀበላለህ። አልሰጥም ማለት የት ነው ያለው? ኢትዮጵያ አለ የት ነው ያለው? አልሰጥም እኮ አለ ሰው። አልሰጥም በእልክ ኦኬ። አብይ ዛሬ ጥያቄ የጠየቀበት መንገድ እንዴት ነው? ለምን ትላንት ሲገባ ይሄንን የትግራይን ጉዳይ ካጠናቀቁ በኋላ ዮኒ አዳም የትግራይን ጉዳይ ካጠናቀቁ በኋላ ለምን የባህሩን ጥያቄ ለምን ጥያቄ አላነሳም? ለምን ዛሬ ጥይችን ጥያቄ አነሳት? እኔ አንድ ጥያቄ ልጠይቅ። ዛሬ ነው የኢትዮጵያ ጉዳይ የባህር በር ትዛለው አንተ ጥያቄ ሳይሆን ኤርትራ ጋር ስምምነት ባደረገበት ሰዓት ለምን አልጠየቀም? አይሲ ጆከር እድል ስጠው እስቲ ለጅቦ እስቲ አንተ አሁን ዮኒ በተናገረው ነገር ላይ የአብይ አህመድ ከኤርትራ ዮኒ መልስልኛ። ለምን ያን ጊዜ ለምን እችን ጥያቄ አላነሳትም? በጣም ጥሩ። አብይ ለምን እችን ጥያቄ ለምን አላነሳትም? ያን ጊዜ ጠይቋል። ዛሬ ነው የባህር በርነቱ ትዝ ያለው። እሺ ወዲያችን ደግሞ እየመጣልን እየመለስክልን ስላለ ነው። ዮኒ በቤት ላይ እየጣልክ ነው፣ ግን ተጠንቀቅ። አረ አታስብ፣ በሱ ብቃትና ጥራት አታስብ። በስነ ስርዓት ገና ከጀመሩ ጊዜ ጀምሮ ዶክተር አብይ ስለ አሰብ ጠይቆ መንገድ ተሰርቶ 70 ኪሎ ሜትር ድረስ ሰርቷል። በሰላም አደርገዋለሁ ብሎ ከኢሳያስ ጋር ተስማምተው ወረቀት ላይ አላሰፈሩትም። እንደ ትልልቅ ሰዎች እንደ ህፃን ሳይሆን እንደ ሀገር መሪዎች ተነጋግረው ምንም ችግር የለውም ኢትዮጵያ መጠቀም ትችላለች ብሎ ቃል በቃል ገብቷል እና ተነጋግረዋል። ይሄ ጉዳይ የሚያሳስብም አይደለም ተባብለዋል። ኦኬ መንገዱን አሰራው። መንገዱን አሰርቶ ዶክተር አብይ 70 ኪሎ ሜትር የተሰራውን መንገድ ምን መድረግ አልተቻለም? ስለማንኛውም ነገር ላይ ምን ሆኗል? ይሄ በጭራሽ አላረገውም ማለት እያቆየ መጨረሻ ላይ ያው በምታየው መንገድ ምንም አታመጡም አይነት ነገር ይዞ መጣ። ሰው ዳበን ሳይድ ምን ሆነ? ያ ነገር ሲሆን አይ እንግዲህ በጸባይ እምቢ ካልክ እኛ አቅሙም አለን ችሎታውም አለን በምንችለው ነገር እንመጣባለን። ይሄ ዮኒ ነገሮችን ሁሉ አታስቀይሳቸው። ነገሮችን ሁሉ ከምታስቀይሳቸው ሙሉ በሙሉ አጀንዳው ትላንት ስምምነት አድርገው የገቡት ትግራይን ለማጥፋት ነው። ዛሬ ደግሞ ስምምነት አድርገን አማራን ካጠፋን በኋላ ነገሮች ይቀጥላሉ በሚለው ነገር ስምምነታቸው እዚህ ላይ ነው የቆመው። ግልጽ ይሆናል። አሁን የአሰብ ጉዳይ አልተነሳም። በዛ ሰዓት የአሰብ ጉዳይ አልተነሳም፣ የባህር ጥያቄም አልተነሳም። እሺ እኔ ልጠይቅ አዳምጠኝ። ኖ ጠየቀኝ መለስኩኝ። እኔ ሐሳቤን ልጨርስ። ኖ መልሰልኛል። ስለዚህ እኔ ደግሞ ሰፋ አድርጌ የጠየቀኝን ነገር ልመልስ እኮ ሰፋ አድርጌ ልመልስ። ዛሬ ትላንት ይሄ ጥያቄ አልተነሳም። ዛሬ ግን ይሄ ጥያቄ የተነሳበት ምክንያቱ ምንድነው? ሞከረ አማራ ክልል ላይ ያለውን ልዩ ኃይሉን ሆነ ትጥቅ እንዲፈታ ጠየቀ። ዛሬ አማራን እየገደልና እየጨፈጨፈ ባለበት ጊዜ ራሴ ማዳን አለብኝ ብሎ ሲወጣ ማንሳት ያለበት ጥያቄ ዛሬ ላይ ነው። ዛሬ ላይ እቺን ነገር ሲያነሳ አማራው ደግሞ ባንድ አልሆንም እንደ ትላንቱ ባንዲራን ተሸክሜ ኢትዮጵያዊ ነኝ እየሞትኩኝ እናት አባቴ እየሞተች ወደ ኤርትራ ዘምታለሁ የሚል ስነ ልቦና እንዲኖረውና በዚህ ልክ ጫጫታ እንድነሳ ነው። ዛሬ እኛም ራሳችንን የምናስከብረው ራሳችን የትኛው አማራ ነው ሞታችንን የምታድገው ራሳችን ማንም ኢትዮጵያዊ ማንም ቄስ ማንም ሸክ ወጥቶ የጥመልን ስላልሆነ በዚህ ጊዜ ላይ ገባኝ። የትኛው አማራ ነው ከጎኔ ቁምልኝ ያለው? የትኛው መንግስት ነው? የኢትዮጵያ መንግስት የአማራ ህዝብ በዚህ ጉዳይ ከጎኔ ቁምልኝ ያለው መንግስት የትኛው ነው? አንሰሚ ምንድነው ከጎኔ ቁምልኝ? ምን አይነት አማራ ከጎኔ እንድትቆምልኝ የአማራ ፋኖ እንድትቆምልኝ የአማራ ፋኖ ካገጠገቤ እንድትቆም እፈልጋለሁ ያለ መንግስት የቱ ጋር? ምሳሌውን አሁን እኔ ምሳሌውን ነገርከኝ። ትግራይን ለማጥፋት ነው ስምምነት አድርገው የገባ ኢሳያስ አልከኝ።
ይሄን ስትለኝ ለኔ ስምምነት አብይ ሂዶ ህወሓትን ትግራይ አልተባለ እኮ ህወሓት ለማጥፋት ነው ትግራይ ላይ ነው ተዘመተ ስለሱ አያገባኝ ማጭበርበር አይቻልም እኔ ህወሓትን ለማጥፋት ወደ ትግራይ ህወሓት ነበር የሚያዘው ህወሓትን ያን ካደረገ አማራስ ላይ እንደማያደርግ ምን ማረጋገጫ አለ በጣም ህወሓትን ማረጋገጫ የለንገራ እነሱ ስላደረገ እኛ ላይ ስላለማድረጉ ምን ማረጋገጫ አለ አማራ የሚያጣላው የወደብ ጉዳይ የለም ማለት አማራ ክልል ላይ ይሄን ወደብ ልውሰድ ብሎ መንግስት የሚመጣበት ምክንያት የለም አማራን ይሄን ነገር ላድርግብህ የሚል የሚያመጣው መንግስት ምንም አይነት ጥያቄ የለም ከአማራ ጋር የሚያጋጨው ምንም አጀንዳ የለው ለዚህነት ምንም አማራን ሊያጋጨው የሚችል አጀንዳ ስለሌለ ተመልሶ አማራ ጋር ይመጣል ብሎ ማሰብ ያው በምን ነው ከአማራ ጋር የሚጋጨው ምን ምክንያቱን ስጠኝ ምንም ምክንያት የለውም ምንም ምክንያት በሌለው ምንም የሚያጣላ ነገር ሊፈጠር አይችልም የወደፊቱን ለዝናን ምንም የሚያፋጭ ነገር የለው ምክንያቱም አብዛኛው ኦሮሞ ካየው ወይም የደቡብ ልጅ ካየው በራሱ ክልል የሚኖር ህዝብ ነው ሊያጋጨው የሚችል ምንም ነገር የለም በስልጣን ከመጣ ኦፍ ኮርስ በስልጣን ከመጣ ማንም ይጋጫል አፍሪካ ላይ ነው ያለነው የአፍሪካ 34 ዓመት ኢሱን ብታየው እስር ቤት አግሯቸው ራሱ ነው የሚመራው ሀገሪቷ እኛኮ በስልጣን ላይ እኮ አልመጣም ስለዚህ አማራ ተጎድቻለሁ አብሶሉትሊ ይስማማል አሁን እኮ ተቃውሞ ያደረገበትን ህዝብ ላይ ነው ሄዶ የተደበቀ እንጂ አማራ ነው አብይን ስልጣን ላይ ያመጣው ይሄን ነገር አትክደው ዛሬ ለዚህ አበቃው ራሱ በራሱ እጅ የሰራው አማራ ራሳችን በራሳችን እጅ ነው እየተገደለ ያለ አማራ ጮሆ ነው ስልጣን ላይ አማራ ተቃውሞታል አብይ ወደ ስልጣን ሲመጣ አማራ ተቃውሞታል ወይ ኖ አማራ ላይ ያመጣው ስትለኝ እንድዘግበኝ ፈልጌ ነው መንገድ ሲዘጋ የነበረው ቄሮ ህወሓትን አላፈናፍን ያለው አዳምጣተ የኦሮሞ ደም ኔትወርክ ይቆራረጣል መሰለኝ እሱ ጋር የሚደርስበት ሰዓት ወይ ፈጣሪ መልሽ ራሱ ስልጣን መያዝ የሚችለውን አሳልፎ ሰጥቶ ለሰው ሰጠ ትለኛ ዮኒ እኔ ልንገርህ እኔ ዘከማለሁ ወጤ ነው በጌታ ቄሮ መንገድ ሲዘጋ የኦሮሞ ደሜ ነው ብሎ አማራን የተነሳው ግን መልሶ መተው የሚገሉት መሳጥረው አማራ ክልል ላይ ገብተው የሚያጠፉት ብሔረሰቦች ናቸው ብልጽግና መንግስት ነው እንደ መንግስት ጠይቀው የኦሮሞ መንግስት ነው እኮ ምልህ ግን መንግስትንማ መንግስት ብልጽግና አማራ ክልል መጥቶ የሚያረጋው ነገር ልክ ነው አይደለም ኢትስ ናት ራይት ልክ ነው የሚል ነገር የለኝም ግን እንዳልኩ እንደ አንድ መንግስት ካሰብከው ለኔ ትሬት ነው ካልኩኝ የሆነ ሊዮጋኝ እየመጣ ነው ብዬ ካሰብኩ እዛ ቦታ ላይ ቀደም ይገኛል እንደ አንድ መንግስት አስባ እንደ መንግስት ካሰብከው እኔ ነው ጋለው 4 ኪሎ ገባለው ካልከኝ አንተ ቦታ ድረስ መመጣው ነው ጥያቄው አንተ ለምንድን ነው የከበደ አሁን የትኛው ጥያቄ ከኤርትራውያኖች ጋር ኤርትራ አስገብቶ የትግራይን ህዝብ ተዋግቷል አዎ ህዝቡን ገሏል ህዝቡን አይደለም ከህወሓት ጋር ነው ተብሎ ህዝቡን ነው የገደለው ነገሩማ ህዝቡን ተገድሏል yes ህዝቡ አልተገደለም አይደለም ጄኖሳይድ ነበር ህዝቡ ላይ ነው ድሮን ሲጥል የነበረው ጄኖሳይድ ፈጽሟል እንደዛኔ ለምን አላልክም ብያለሁ አላልክም ለምን ተዋሻል አንተ የታቀኛለህ እዛ ለከሞና ነው በዛ ጊዜ ያንዳንዱ ጮቤ ሲረግጥ የነበረ እንጂ እሱን ጄኖሳይድ ፈጽሟል እያልኩክ ነው የትግራይ ትክክል አላልክም ስለዚህ የመንግስት አሁን ደግሞ የአማራ ህዝብ ላይ ጄኖሳይድ እየፈጸመ ነው ቀጣይ ማን ላይ እንደሚፈጸም ማናችንም አናቅም ምን አይነት ተልኮ ይዞ እንደመጣ አናቅም አጥፍቶታል የትግራይን ህዝብ በጣም ጨፍጭፎ አጥፍቷቸዋል አሁን እኔ ያልገባኝ የትግራይ ልጆች አንተም አብረ መንግስትን ስደግፍ ነበር በዛ ሰዓት ኖ አዳምጠኝ ሊሆኒ ነው ሁላችሁ የራስን መንግስት ላይ አትለጥፍ አብረ ከነበርክ አብረ ነበርክ ጥፋተኛ ነኝ በል መጀመሪያ እንደማመጣ ለምን ያንተን ነገር መንግስት ጋር ትለጥፋለህ አብሮ ሲተባበር የነበረው ኢትዮጵያ ህዝብ ጭምር ነው የትግራይ ህዝብ ላይ ጄኖሳይድ ፈጽሟል ገባ ሁሉም ይጠየቃል ጨፍጭፏል አጥፍቷል ገባ አሁን አንተ ብትለኝ እኔ ትግራይ ክልል ላይ አልተዋጋው
መንግስት ነው ትግራይ ክልል ላይ ታዲያ እንደዛ ከጨፈጨፈ እነ ጌታቸው ረዳ ወይ ስማ እነ ጻድቃን እኔ ጋር ሲሆን አይደለም እኮ አታውራ የምትለኝ እንዴት እነ ጌታቸው ረዳ እነ ጻድቃን ባውን ሳል ለምን ከአብይ ጋር ሆኑ ያው እኮ አሁን እኮ እዚህ ሀገር ላይ አሁን ምንድነው አንተም ባለበት ሀገር ላይ እኮ ግብረ ሰዶም የሚፈጽሙ ሰዎች አሉ ጌታቸውን የሚለበለቡ ወንድ ልጅ እንደዛ ካልሆነ በስተቀር ከገዳዩ ጋር አብሮ አይቆምም ያ እንደዛ ካልሆነ በስተቀር ወይ ደግሞ የራሱ በጣም ጥሩ እሺ ህሊናውን ካልሸጠ በስተቀር አጭር እዚሁ ጋር ደግሞ ላስተካክለው ደብረጽዮን ደግሞ ሐሳቤን ልጨርስ አረ ወንድም እሺ ደብረጽዮን ደግሞ ከሻቢያ ጋር ሄደ ምን ትላለህ እንዴ አረ ተው እናውራበት ተው እንደው በቃ አንድ ደቂቃ እንኳን ስጠኝ የኔን ሐሳብ እንኳን ልግለጽ ምን ሆነ ነው ቀን ሙሉ አብሬ ኩዬ የሌሎቹን ሰምተህ እኔ ሲሆን አታዳምጠኝ ያ የወንድሞቻችንን የትግራይ ልጆች ጄኖሳይድ ፈጽሞ በድሮንም በመሳር በምንም አጥፍቷቸዋል ገሏቸዋል ገባ አሁን ደግሞ አማራ ክልል ላይ ገብቶ እየገደለን ነው እየጨፈጨፈ ነው ተራ በተራ ቀጣይ ማን እንደሚገሉ አናቅም ከሆነ አካባቢ የሆነ የርኩስ መንፈስ የፔንቴኮስት የሚባል መንፈስ ይዞ መጥቶ እያጠፋን ነው የመንግስት ስለዚህ አሁን ጅቦ የፈለገውን ቢጠይቅ እኔ ከጅቦ ጋር ቅሬታ የለብኝ የተገደለ ማህበረሰብ ውስጥ የወጣ ልጅ ነው ጅቦ አንዳንድ ጊዜ ነጥብ ቢጥልም ችግር የለው ወንድማችን ነው ገባ እኛ እንረዷል የፈለገውን ጥያቄ ቢጠይቀኝ እኔ እመልስለታለሁ እንደ ወንድማዊነት ማለት ነው ጅቦ የቂቤ እየቀባ እንደሆነ እንድታቅ እያለሳል እንዳትጠይቅ ጓደኛዬ ችግር የለው ቅቤ አልቀባው ምን አልለው ከፈለገ አዳምጧል ግን እድል ይሰጠዋል ጅቦ ጃፒ እድል ላውራ አንድ ጊዜ እሺ አብይ አህመድ አሁን ደግሞ በቃ የኛው ጉዳይ አላዋጣ ሲለው እጄ ደግሞ ያሰቡን ጉዳይ ቆስቁሼ መዋጋት ፈልጋለሁ ብሏል አይደል ማንንም የተጋፋው የለም ያማራ ልጅ አትዋጋ አላለው አማራን እየገደለው ነው ከአማራ ጦርነት ከፍቷል ስለዚህ እነሱም እየተዋጉት ነው እጄ ደግሞ ከኤርትራ ጋር ዋጋለሁ ካለ ይሄው የእግዚአብሔር መንገድ የማርያም መንገድ ከፍተንለታል ይሂድ ይዋጋ ማንንም ያማራ ልጅ ግን ደም አይከፍልም ምን አገባው ገባ አልተወረርን አልደረሱብን እየርክ በየቦታው ነገር እየፈለክ በየአካባቢው እየርክ ነገር እየፈለክ ያንተን ስልጣን ማንንም ደሙን እየከፈለ ሊያስጠብቅልህ አይችልም የመዋጋት መብት አለው ነፃ ፍቃድ አለው አንተም ነፃ ፍቃድ እንዳለ ሁሉ እሱም ነፃ ፍቃድ አለው ሄዶ ይዋጋ እናመሰግናለን ዮኒ ቤትን ከፍተ ስላወያየን ጅቦ ጠይቅሽ እስካሁን አላወራው ጅቦሻ ሚውት ነው ማረገው ምንም አልተነፈስ አንዳንዴ ምን መሰለ ብዙ ግራ የገባን ነገሮች አሉ ብያ ምን አለው አብይ አህመድ ኤርትራን ዋጋለው ወይ ወራለው ሲል ሂድ የማርያም መንገድ ያርግልህ ምናምን የሚሉት ቀለል አርገው ነው ይሄ ሰው ምን አሰበ ብለው ድንግጥ አይሉ እንዴት በዚህ ጦርነት ውስጥ እዚህ መከራ ውስጥ ያለ እንዴት ይሄን ያስባል ምን ደግሶልን ነው አንዳንዴ ጭፍንም ይመስለኛል ፖለቲካውን ለምሳሌ ለህዝብ የሚቀርብ ፖለቲካ አለ ዲፕ ፖለቲካ አለ ይቅርታ ለእንግሊዘኛው ዳርክ የሆነ ፖለቲካ አለ ደግሞ እንዲህ በደረጃ ነው ይቅርታ ይሆናል እና አንዳንዴ ለህዝብ የሚቀርበው ነው እዚህ ምን ጫጫበትና ይሄ ዲፕ አለ ዮኒ ሞዴልን አስገባው ጆከር ነው ቆይ አስጨርሰኝ ሞዴላችን ገብቷል ያውራበት እንዳተነፍሱ ጅቦ ዲፕ ፖለቲካ ላይ ነው ስነ ስርዓት ሐሳቤ ግን ተቋርጧል እዚህ ቤት ያለውኝ እንግሊዘኛ ቆይ አንዴ ማን ጂጂፋን ነው ተረጋጋ ዲፕ ብቻ ሳይሆን ዳርክም አለ ጠቆር ያለ ሰው ማያው ፖለቲካም አለ ፕሊስ ለእንግሊዘኛ ይቅርታ ጆከር እና ምን መሰለ ይህ ሰው አብይ አህመድ አማራ ላይ ክልል ላይ ውጊያ ላይ ነው እንዴት ነው ኤርትራን በዚህ ደረጃ ደፍሮ ዋጋለ ብሎ የሚሄደው ለአማራ ምን ጠንሰሶለት ነው አብይ አህመድ በጣም ተንኮለኛ ነው በጣም ከምታስቡት በላይ ተንኮሉንም ማስፈራራቱንም ላንተ አርገው እኔን እንዳታስፈራራኝ ኖ ያለውን ነገር ብናየው ነው እንጂ ስለ ራስ ጉዳይ እንጂ ስለ አማራ ጉዳይ እንድትነካ አልፈልግም ስለ ምግበ መግለጫ መናገር ትችላለህ ስለ ራስ ስለ ጌታቸው ረዳ መናገር ትችላለህ ስለ አማራ ጉዳይ ግን እንድትናገር እኔ ባለውበት አልፈቅድም ሐሳብማ በነፃነት መገለጥ አለ ኖ እኔ ስለ ትግራይ ጉዳይ አያገባኝም ስለ ትግራይ ጉዳይ ስታነሳልኝ ስለ ትግራይ ቆይ ያውራል ና እዚህ ማ ተቀምጬ እኔ ላይ ፖለቲካ እንሰራብኝ አልፈልግም
አንፈቅድም። በጨዋነት ስለ ኢትዮጵያ እኮ አማራን ይመለከታል፣ ኦሮሞን ይመለከታል፣ ትግራይን ይመለከታል፣ ዛሬ በጥላትነት ደቡብን ይመለከታል። ራስ በራስ እንደዚህ አይነት ፖለቲካ ለጅቦ እድል ሰጣቸው። ብቃት አለው ማለት ስለ ምግበ ይናገር፣ ስለ ምግበ ይናገር። ምግበ ምን አለ? እሱና ምግበ ጅቦ ትግሬ ነው። ስለ ቀይ ባህር ይገባናል እየጠየቀን፣ ምግበ ደግሞ ወደ 4 ኪሎ እየዘመተ ነው። ስለዚህ ልዩነት ጠይቅልን። እዚህ ጋር ስለሱ ጉዳይ መጀመሪያ ይናገር እንጂ እኛ ስለ ራሳችን ያወራነው ስለ ሰው ብሔር አላወራንም፣ አልነካንም። እኛ ይሄን ደግሞ ቤትን አስከብር። ጅቦ ግን በቃ ታንጫጫዋለህ አይደል? ችግር አለበት። ማንንም አንጫጫም፣ አስለቅሰዋለሁ።